የይገባኛል ጥያቄ በሚነሳባቸው አካባቢዎች የሚኖሩ ዜጎች በአጀንዳ ማሰባሰብ ሂደት ላይ መሳተፋቸው ተገለጸ። ከፖለቲካ ፓርቲነት የተሰረዘው ህወሓት አባላት በሂደቱ እንዲሳተፉ ይደረጋል ተብሏል። በኢትዮጵያ የሚገኙ የሲቪክ ማህበረሰብ ድርጅቶች እየጨመረ በመጣ ፍላጎትና ምንጩ እየደረቀ ባለ ሀብት ውስጥ እየተንቀሳቀሱ መሆናቸው በጥናት ተመላከተ። መንግስት የኦጋዴንን የተፈጥሮ ጋዝ ለወጪ ንግድ ለማቅረብ የነበረውን እቅድ መሰረዙ ተሰምቷል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱን አበይት ጉዳዮች ይዘንላችሁ ቀርበናል። ኢሊያስ ክፍሌ ከሰዓቱ ዜናዎች ጋር አብሬያችሁ ቆያለሁ። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ቆይታ። የይገባኛል ጥያቄ በሚነሳባቸው አካባቢዎች የሚኖሩ ዜጎች በአጀንዳ ማሰባሰብ ሂደት ላይ መሳተፋቸው ተገለጸ። ከፖለቲካ ፓርቲነት የተሰረዘው ህወሓት አባላት በሂደቱ እንዲሳተፉ ይደረጋልም ተብሏል። በአማራና በትግራይ ክልሎች የይገባኛል ጥያቄ በሚነሳባቸው አካባቢዎች የሚኖሩ ዜጎች በአማራ ክልል በተካሄደ የአጀንዳ ማሰባሰብ ሂደት በተወካዮቻቸው በኩል መሳተፋቸው ተገለጸ። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው አካባቢዎች የሚገኙ ዜጎች ኮሚሽኑ በአማራ ክልል ባደረገው የአጀንዳ ማሰባሰብ ሂደት በተወካዮቻቸው በኩል እንዲሳተፉ ተደርጓል ሲሉ ለሪፖርተር ገልጸዋል። በተመሳሳይም በትግራይ ክልል ከነዚህ አካባቢዎች ተፈናቅለው የሚገኙ ወገኖች የሚሳተፉበትና ድምጻቸው የሚሰማበትን መንገድ ኮሚሽኑ እንደሚያመቻች ተናግረዋል። በአማራ ክልል ባለው ሁኔታ ሊገኙ የሚችሉ ተሳታፊዎችን ድምጽ ለማካተት ጥረት መደረጉን በተመሳሳይም በትግራይ ክልል በኩል ያሉትም ይሳተፋሉ ሲሉ አስረድተዋል። ይህ ቦታ የዚህ ክልል ነው፣ ያኛው ቦታ የዚያኛው ክልል ነው የሚለው ጉዳይ የኮሚሽኑ ስልጣንም ሆነ ኃላፊነት አይደለም። ነገር ግን በቦታው ዜጎች አሉ፣ እነዚህ ዜጎች ደግሞ የመሳተፍ ሙሉ መብት አላቸው ሲሉም ቃል አቀባዩ ተናግረዋል። በትግራይ ክልል ከሚንቀሳቀሱና በተለያዩ መንገዶች ተጽዕኖ ከሚፈጥሩ መካከል አንዱ ህወሓት ነው ያሉት ቃል አቀባዩ ፓርቲው በምርጫ ቦርድ አማካይነት ማሟላት ያለበት መስፈርት ሊሟላ ባለመቻሉ እውቅናው ቢሰረዝም በትግራይ ክልል የሚንቀሳቀስ አንድ አካል መሆኑን መካድ አይቻልም በማለት አብራርተዋል። የኮሚሽኑን አካታችነትና አሳታፊነት ለማጠናከር ሲባል እንደ ህወሓት ያለው አካላትን ብቻ ሳይሆን መንግስት ሽብርተኛ ብሎ የፈረጀው ኦነግ ሸኔ ሳይቀር በምክክር ሂደቱ እንዲሳተፍ እየተሰራ መሆኑንና ይህም ኮሚሽኑ አጀንዳ አላቸው ብሎ የሚያስባቸው አካላት ሁሉ እንዲሳተፉ ስለሚፈልግ መሆኑን ተናግረዋል። የህወሓት ጉዳይም በዚህ መንገድ መታየት አለበት ብለን እናምናለን ሲሉም አክለዋል። በተጨማሪም በኤርትራ ኃይሎች ስር በሚገኙ የትግራይ አካባቢዎች የሚገኙ ዜጎች በቀጣይ በክልሉ በሚደረገው የአጀንዳ ማሰባሰብ ሂደት እንዲሳተፉ አስቻይ ሁኔታዎችን ለመፍጠር ውይይቶች እንደሚደረጉ ገልጸዋል። ችግሮቹ መሬት ላይ ያሉ ከሆነ እነሱን የመፍታት ኃላፊነት የኮሚሽኑ አይደለም። ነገር ግን በምክክር ሂደቱ ሳይሳተፍ የሚቀር አካል እንዳይኖር በሚቻለው መጠን አመቺ ሁኔታዎች እንዲፈጠሩና በአካባቢዎቹ ያሉ ዜጎች እንዲሳተፉ ውይይቶች ይደረጋሉ ሲሉ ገልጸዋል። በዚህም በመጪው ሐምሌ ወር በትግራይ ክልል የአጀንዳ ማሰባሰብ ሂደቱን ለማጠናቀቅ እቅድ ተይዞ እየተሰራ እንደሚገኝና ለዚህም የሃይማኖት ተቋማት ድጋፍ እንደሚያስፈልግ በውይይቱ ለተገኙ የተቋማቱ ተወካዮች ጥሪ አቅርበዋል። ሁሉም የሃይማኖት ተቋማት በአጀንዳ ማሰባሰቡ ሂደት በተወካዮቻቸው በኩል መሳተፋቸውን የገለጹት ኮሚሽነር አምባሳደር መሐመድ ድሪድ በበኩላቸው በወረዳ ደረጃ የተለያዩ የህብረተሰብ ክፍሎች ለማስወከል በተደረገው ጥረት በተባባሪነት መሳተፋቸውን አስታውሰዋል። በመጀመሪያው ኮሚሽኑ ሂደት ቤተ እምነቶች ባለመሳተፋቸው የነበረውን ቅሬታና ቤተክርስቲያኗ በመግለጫ ጭምር መግለጿን ያስታወሱት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ ችግሩን ለመፍታት ኮሚሽኑ ትኩረት ሰጥቶ መስራቱን አመስግነዋል። ከ1940ዎቹ መጨረሻ ጀምሮ እየተንከባለሉ የመጡ የሃይማኖት ጥያቄዎች በትኩረት መታየት እንደሚገባቸው የእስልምና ጉዳዮች ጠቅላይ ምክር ቤት ተወካይ በበኩላቸው አስገንዝበዋል። የሁሉም ነገር መሰረት መኖራችን ይታወቅ የሚለው ነው ያሉት ተወካዩ ይህንን መሰረት በማድረግም ድርሻችንንና ሚናችን ሊታወቅ ይገባል የሚለው ጥያቄ እንደሚከተል በእነዚህ ጥያቄዎች ምክንያት የሚመጣ ችግርም ሊፈታ የሚችለው ሚዛናዊ በሆነ መንገድ እንደሆነ ተናግረዋል። በኢትዮጵያ የሚገኙ የሲቪክ ማህበረሰብ ድርጅቶች እየጨመረ በመጣ ፍላጎትና ምንጩ እየደረቀ ባለ ሀብት ውስጥ እየተንቀሳቀሱ መሆናቸው በጥናት ተመላከተ።
የክርስቲያን በጎ አድራጎትና ልማት ማህበራት ህብረት CCRDA እና ፒፕል ኢን ኒድ የተሰኙ ድርጅቶች ቮይስ ፎር ሎካል ፓወር በሚል ርዕስ በኢትዮጵያ ውስጥ ያለውን የሲቪክ ማህበረሰብ ድርጅቶች ወቅታዊ ቁመና የተመለከተ ጥናት ከሰሞኑ ይፋ አድርገዋል። የድርጅቶቹ ጥናት በግጭት አውድና በኢኮኖሚ ጫና ውስጥ እያለፈች ባለች ኢትዮጵያ የሰብአዊ እርዳታ ቁጥር ፈላጊዎችም ቁጥር እየጨመረ ነው ብሏል። ከመጋቢት 2017 እስከ ግንቦት 2017 ዓ.ም ባሉት ወራት የተካሄደው ጥናት ከ161 የሲቪክ ማህበረሰብ ድርጅቶች በተሰበሰበ መረጃ የተጠናቀረ ነው የተባለ ሲሆን ጥናቱ ድርጅቶቹ እያጋጠማቸው ስላለው አጠቃላይ አገራዊ ሁኔታ፣ ድርጅቶች ከአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ድጋፍ መቋረጥ ወዲህ እየገጠማቸው ስላለው የሀብት ውስንነት፣ የዋጋ ንረትና የዓለም አቀፍ ሀብት መቀነስ በስራቸው ላይ ስላሳደረባቸው ጫና አማራጭ ሀሳቦችን ለማመላከት የተዘጋጀ መሆኑ ተገልጿል። በመላ ሀገሪቱ ከሚንቀሳቀሱ የሲቪክ ማህበረሰብ ድርጅቶች በተገኘ መረጃ የተጠናቀረው ሪፖርት አዳዲስና አዳጊ ድርጅቶች በከፍተኛ ደረጃ የፋይናንስ ችግር ውስጥ መውደቃቸውንና ዓለም አቀፍ የፋይናንስ ድጋፍ አቅራቢ አካላት የሚያቀርቡት የመመዘኛ መስፈርት እየከበደ መምጣቱ አደጋ መደንቀሩ ተጠቅሷል። የሰራተኞች አቅም ውስንነት፣ የድርጅቶቹ ደካማ ተቋማዊ ቁመና፣ የሰራተኞች ፍልሰትና የአእምሮ ጤና መታወክ፣ የሰለጠነ ሰራተኛ ገበያ ውስጥ ማግኘት አለመቻል ሌሎች ማነቆ ናቸውም ተብሏል። የሸቀጦች ዋጋ አለመቀነስ ማለት ድርጅቶቹ ስራ በሚያከናውኑባቸው አካባቢዎች የጸጥታ ችግርና የሰላም እጦት፣ የUSAID ድጋፍ መቀነስ፣ የፖለቲካ አለመረጋጋት፣ የፋይናንስ አቅርቦት፣ ቢሮክራሲን ጨምሮ በርካታ ክፍተቶች እየፈተናቸው መሆኑም በጥናቱ ቀርቧል። በጥናቱ ከተሳተፉ ድርጅቶች መካከል 73 በመቶ የሚሆኑት በዋጋ ንረት፣ 66 በመቶ የሚሆኑት በፋይናንስ አቅርቦት ውስንነት አደጋ ውስጥ መውደቃቸውም ተጠቅሷል። መዋቅራዊ ችግሮች፣ የህግ ክፍተቶች፣ የመንግስት ተቋማት ሰራተኞች መቀየር፣ የመንግስት ሰራተኞች ለሲቪክ ማህበራት ድርጅቶች ያላቸው አሉታዊ አስተሳሰብ፣ የመንግስት ባለስልጣናት የቀን አበል መጠየቅን ጨምሮ ለሲቪክ ምህዳሩ ማነቆ መሆናቸውም በጥናቱ ተመላክቷል። መንግስት የኦጋዴንን የተፈጥሮ ጋዝ ለወጪ ንግድ ለማቅረብ የነበረውን እቅድ መሰረዙ ተሰማ። መንግስት የተፈጥሮ ጋዝን ከሶማሌ ክልል ኦጋዴን ወደ ጅቡቲ ለመላክ ለረጅም ጊዜ ሲነገርለት የነበረውን እቅድ በገንዘብ እጥረትና ተያያዥ አፈጻጸም መዘግየቶች ሳቢያ በይፋ መሰረዙ ታውቋል። እንደ ኢትዮጵያ ኢነርጂ አውትሉክ ባወጣው ሪፖርት መሰረት የተፈጥሮ ጋዝን ለውጭ ገበያ የማቅረብ እቅዱ መሰረዙ የኢትዮጵያን የኃይል አጠቃቀም ፖሊሲ ላይ ለውጥ ሊያስከትል እንደሚችልም ተንብየዋል። የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ኤሌክትሪክ ኃይል እንዲሁም የኢትዮጵያ ነዳጅ አቅራቢ ባለስልጣን በጋራ ያዘጋጁት ይኸው ሪፖርት የተጀመሩ ፕሮጀክቶችን ለማጠናቀቅ የሚመደበው በጀት እንዲሁም የአፈጻጸም ችግሮች ለእቅዱ መሰረዝ ምክንያት መሆናቸውን ጠቁሟል። በተመሳሳይ መልኩ የእቅዱ አካል የነበረውና የሀገሪቱን 25 በመቶ ኃይል ለማስተላለፍ 767 ኪሎ ሜትር ርዝመት እንዳለው የሚገመተው የተፈጥሮ ጋዝ ማስተላለፊያ ፕሮጀክት በጊዜያዊነት 460 ፔታጁል የተፈጥሮ ጋዝ እንዲያስተላልፍ ታቅዶ የነበረ ቢሆንም ከ3 ዓመታት በፊት መሰረዙ ይታወሳል። ሆኖም መንግስት ፕሮጀክቱ መሰረዙን በይፋዊ ሰነድ ሲገልጽ ይህ ለመጀመሪያ ጊዜ ነው። የማዕድን ሚኒስቴር ከ8 ወራት በፊት ይፋ ባደረገው የአንድ ዓመት እቅድ ሰነድ በፈረንጆቹ 2025 አጋማሽ የተፈጥሮ ጋዝን በነፍስ ወከፍ ደረጃ ጥቅም ላይ የማዋል ውጥን እንደነበርም ያመለክታል። በወቅቱ ይፋ በተደረገው ይኸው የእቅድ ሰነድ በቻይናው ፖሊ ግሩፕ ኮርፖሬሽን እና የሆንግ ኮንግ ጎልደን ኮንኮርድ ግሩፕ መካከል በተፈረመው የጋራ እቅድ መሰረትም በ2025 አጋማሽ በኢትዮጵያ በቀን 180,000 ኪዩቢክ ሜትር የተፈጥሮ ጋዝ ለማምረት ታቅዶ እንደነበርም አይዘነጋም። ኢትዮጵያም ለዚሁ ፕሮጀክት $825 ሚሊዮን በጀት መድባ የነበረ ቢሆንም ቀደም ሲል በተጠቀሱት ምክንያቶች ሳቢያ ወደ ትግበራ ሳይገባ ቆይቶ በይፋ መሰረዙ ነው የተጠቆመው። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ አበይት ጉዳዮቻችንም ያደመጣችኋቸው ነበሩ። መልካም ቆይታ።